ጉድሽን አላወቅሽ ሩታዬ፣ ጉድሽን አላወቅሽ። ዛሬ ይኸውልሽ ከህይወትሽ የምትጠብቂው ነገር ነው። የሩታዬ ብችሎች እዩዋቸው፣ እዩዋቸው። ወይኔ ክዋለች። አይዞሽ፣ እኔ ልደንግጥልሽ። መጀመሪያ ሰላም በይው፣ ነይ እሱንም ሰላም በይው። ደነገረች። የምን አበባውን ተቀበል። ዛሬ አውቃለሁ አንዴ አውቃለሁ አንዴ አጨብጫቢላ ዛሬ እንዴ ሩታ ከዚህ በላይ ምን ደስታ አለ? መጣት አለብሽ ምናምን ያልከኝ ለዚህ ነው ነው ቤት ስለዚህ ፍላጎትሽን እኮ ነው እያሟላልሽ ያለው። ምን ማለት ነው? አከናነበችው ጋር እንደዚህ ተንበርክኮ እየለመነሽ ምንድን ነው የፈለግሽው? በዚህ ልክ ወንድነቴን ትቼ ስለለመንኩሽ ሩታ እሺ በይኝ። እንዴ የወንድነት ተንበረከኩልሽ። ከዚህ በላይ ምን ትፈልጊያለሽ? ምን ልሁንልሽ? እኔ ያለ አንቺ መኖር አልችልም። በቃ ሩታ ከዚህ ለምን ሻት ይልሽ? እሺ በይኝ። እሺ ካላሽኝ አልነሳ ያው ተዋርጅልሻለሁ። እዚህ ጓደኞች ተዋርጅልሻለሁ። በወዳጅ ሩታ እባክሽ አለምሽ ዛሬ ነው ዛሬ ሩታዬ አለማ ዛሬ ነው። አይ ምን ነው ይሄ ደስታ? ወይኔ ጋይስ አከናነበችው። አይዞን 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 ደስታዬ አይዞን። እንግዲህ ዘፈን አልችልም እንጂ ቀውጥለት ነበረ ጋይስ። እሷ የልጇን አባት ለመመለስ ዝዋይ ላይ ቅብር ብላ ከዛ ከዝዋይ ደግሞ መታረ ያለውን ችግር ሸገር ላይ ለመፍታት ከዝዋይ መተው ገና በሩን ሳይረቅጡ ነው እንደ ደስታ ቀለበት ይዞ የጠበቃት ጋይስ። በጣም እኮ ነው የሚገርመኝ። አይ ደስታዬ አይዞን አይዞን፣ ያልፋል። እኔ የምለው የሩታ ቡችሎች ማለት ነው ጋይስ፣ እነ እዩ እነ ፈረንጁ እነ ጨበሬው እነ ሁለቱ መላጣዎች እነ ካሌብ እነ ቢኒ አይ ጋይስ የዛሬው ይለያል። ጌታን ይለያል የዛሬው። ሰላም ጤና ይስጥልኝ። ወድና የተከበራችሁ የቻናል ቤተሰቦች፣ ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉልኝ። እንግዲህ ዛሬ ሩታዬ እንደምታዩት ትላንትና ዝዋይ ነበረች። ከዝዋይ እንግዲህ ከአብርሽ ጋር አብርሽን ሳሊዝ ወደ ሸገር አልመለስም የልጄን አባት ይዤ ነው ወደ ዝዋይ የምመለሰው ብላ እንግዲህ ወደ ዝዋይ ተከስታለች። ከዝዋይ ወደ ሸገር ተከስታለች። ልክ እንደ ተከሰተች እንግዲህ ሁለቱም አብርሽና ሄርሜላ መጥተዋል። ሩታዬም መታለች። ሸገር ላይ እንደደረሱ የሩታ ቡችሎችም የራሳቸው የሆነውን ሰው ለሩታ ቀለበት እንዲያስርላት አልፈልግም የምትለው ሰው ለሩታ ቀለበት እንዲያስርላት እንግዲህ አስገድደው በዚህ መልኩ እንደምታዩት ደስታ ተዘጋጅተው ሁሉ ነገርን ጨርሶ ቀለበት ሊያስርላት የቀለበት ፕሮግራም አዘጋጅተው ጠበቋት። ከዛ ደግሞ እንግዲህ በዛኛው ወገን ደግሞ በነ ሄርሜላና በነ አብርሽ ካያችሁ እሱን እንኳን ነገር በቪዲዮ መጣላችኋለሁ። የምሬ ነው የምላችሁ። እንግዲህ ዳኒ እኔ ግርም ያለኝ ማለት ነው እዚህ ጋር ስንት ሰው ተሰበሰበ መሰላችሁ? ከሩታ ውጪ ወደ 6 ናቸው፣ ወደ 5 እንደዛ አካባቢ ናቸው። እዛ ጋር ግን ሄርሜላና አብርሽ ጋር ያለው ሰው አንድ ነው። ማን ነው ካላችሁ ዳኒሻ ነው ማለት ነው። አያችሁ እነኚህ ቡችሎች ጅላጅሎች ምንም ነገር አያውቁም ማለት ነው። እዛ ጋር ግን ዳኒ ያለምንም እርዳታ ያለምንም ጋጋታ ያለምንም ቡችላ ራሷን ችላ አብርሽና ሄርሜላን ለመለያየት እንግዲህ በጣም አሪፍ የሆነ ሴራ ጠንስሷል ማለት ነው። ይሄ ይመስለኛል እውነቱን ለመናገር እኔ ዳኒ በሄርሜላና በአብርሽ መሀል የመግባቱ ሁለቱ ሩቲና አብርሽ እንዲታረቁ የሆነ ሴራ ለማሴር ነው የመጣው ዳኒ። እሱም በቪዲዮ ነው የሚመጣላችሁ። እዚህ ጋር ስንመጣላችሁ ግን ማለት ነው ጋይስ፣ እዚህ ጋር ስንመጣላችሁ እኔ ያሳዘነኝ ማን ነው ካላችሁ ምስኪን አህሌላ ምስኪን የሆነው ደስታ ነው። የምሬ ነው የምላችሁ። እኔ ያላንቺ መኖር አልችልም። እኔ ደስታዬን ተቀበይኝና ቀለበቴን ተቀበይኝና እኔ ከዚህ ሀገር መውጣት ነው የምፈልገው። መሄድ ይዘሃት ነው የምትሄደው ወይስ ትተሃት ነው የምትሄደው? የኔ ጌታ ሩታዬን እዚሁ ትተሃት አንተ ብቻ አይደል ልትሄድ? ቀለበት አሰርክላት በቃ ጣቱ ላይ ቀለበት አደረክ አንተ ተመልሰክ ልትሄድ ነው? እኔ ይዤሽ ሊሄድ ነው የሚባለው። እንደው ደስታ ምስኪን ነው በነገራችን ላይ። የምሬ ነው የምላችሁ። እነኚህ ይሻላሉ፣ ቡችሎቹ ይሻላሉ ትንሽ። ምክንያቱም ደስታ ተናግሮ ማስረዳት አይችልም እውነቱን ለመናገር። እዚህ ጋር እንደምታዩት እንግዲህ ሁላቸውንም ቅሌት አከናንባ ሩታዬ ማለት ነው ቅሌት አከናንባቸው ሄዳለች ማለት ነው ጋይስ። ሄደች እሷ ማለት ነው። ፈረንጁ ተከተላት። እዚህ ጋር ቆይ ላሳያችሁ። ይሄውና ልቀቀኝ እያለችው እንግዲህ ሩታዬ እየተፈራገጠች ፈረንጁ በግድ ተከተላት። እነኛ እንዳሉ ከደስታ ጋር ቀርተዋል ማለት ነው። እና በጣም ነው ያሳዘነኝ ደስታ። ሩታ እንግዲህ ተረማምዳበታለች። የምሬ ነው የምላችሁ። ማለት ከመጀመሪያውም ነው ምን አለበት ልጁን ሹክ ብትሉት፣ ምን አለበት የሆነ ኮንፊደንስ ባሰጡት፣ ምን አለበት የሆነ በቃ አለ አይደለ ይሄ ኖቤል ነው የሚባለው ይሄ ጨበሬው ማለት ነው። ምን አለበት የሆነ ነገር ቢነግረው። ምክንያቱም በዚህ ልክ ልቡን አሳልፎ ለሩታ አይሰጥም። በዚህ ልክ በልብ ውስጥ ሩታን አያሳርፍም ነበር። ይሄ ልጅ ኦልሬዲ ወደ ፍቅር ውስጥ ሰምጧል ጋይስ። መግባት ሳይሆን ሰምጧል። የምሬ ነው የምላችሁና በጣም ነው ያሳዘነኝ። እዚህ ጋር ደግሞ እንደዚህ እያዘነ አይዞክ እኔ ጋይስ እኔ ማርያምን እዚህ ጋር የገረመኝ ነገር ማለት ነው። እዩት እስቲ ፕሮግራም አዘጋጅተናል እያሉ እዛ እሽኮሎ ላይ እየረገጡ ማለት ነው። ኖቤል መቼም የእህቱ የቀለበት ፕሮግራም ነው አይደለ? ሻርኬ ጫማ አጥልቀህ ካንተ አሁን የቀለበት ፕሮግራም ለእህትክ በእህትክ የቀለበት ፕሮግራም ቀን ሻርኬ ጫማ አጥልቀህ ትመጣለህ። እንደው ምድረ ምን ልበላችሁ? የምሬ ነው የምላችሁ። ጅላጅል ተጃጃሉባት እኮ ልጅቷን እንደዚህ በቃ እያጃጃላችሁ ልጅቷን የምሬ ነው የምላችሁ ከትዳር ውጭ ያደረጋችኋት። በቃ መቀለጃ ሆናለች ነው ሲጀመር ማለት ነው።
መጫወቻ ታውቃላችሁ? እቃ ጫወታ እንዴት ነው? ህጻናት አሁን ቀን እቃ ጫወቱና ማታ ወደ የቤታቸው ይገባሉ። እነኚህም እንደዚህ ናቸው። በቃ ቀን ካሜራቸውን አስተካክለው አለባበሳቸውን አሳምረው ይመጣሉ። በአብርሽ ህይወትና በሩታ ህይወት ይጃጃላሉ። ሲጃጃሉ ይውላሉ። የሚፈልጉትን ያህል ይሰበስባሉ። ከዛ ማታ ወደ የራሳቸው ቤት ይመለሳሉ ማለት ነው። መቼ ነው ለሰው ልጅ ትዳር ክብር የሚኖራችሁ? ይሄ እያንዳንዱ ዛሬ የምታደርጉት ነገር እኮ እያንዳንድሽ ነገር በርሽን ያንኳኳል። የምሬን ነው የምላችሁ። እና አይዞክ ደስታ አይዞክ፣ በቃ አይሰማክ ያልፋል። በቃ ምናልባት ሩታ ልቧ ተመልሶ አይ ዶንት ኖ ልትመለስልህ ትችላለች። እሷ ግን አሁን ላይ አብርሽን የራሴን ላደርገው ነው ከልጅ አባት ጋር መሆን ፈልጋለሁ እያለች እንግዲህ ሄርሜላን እግር ብይ እያለቻት ነው። አንተ ደግሞ እዚህ ጋር በሩታ ፍቅር አብጃለሁ እያልክ ነው። እኔ መናገር ስለማልችል ነው ወይ እያልክ ነው። በቤተሰቦች ፊት በህዝብ ፊት አዋረድከኝ እያልክ ነው። ፓርክ ቦታ ሄዳችሁ ይሄ ተራ መናፈሻ ቦታ ሆናችሁ ቪዲዮ እየቀዳችሁ ህዝብ ባለበት አዋራሽ። የታል ህዝብ? የታል ህዝብ? አይዞክ በቃ አይዞክ። አዎ በቃ እንደዚህ ያስነሱት። ይስተካከላል። የማያልፍ ነገር የለም። ሁሉም ነገር ያልፋል፣ ይስተካከላል። ደስታዬ አይዞክ። አንተ ደግሞ እንደ ወንድ ቆፍጠን በል እንዴ። ምንድነው እሱ በሙላ ሴት አንተ እንደዚህ ሩታዬ ላይ ፊት ያልከው? ለዛውም የልጅ እናት የሆነች ሴት ላይ እንዴት አሳሰብከው? እንዴት ይሆናል ብለክ በእንደዚህ አይነት ልክ ልብህን ለእሷ አሳልፈ ሰጥተህ አንተ ደግሞ እሷ ደግሞ በአንተ ልብ ውስጥ እንድትሰምጥ ያደረቀው ምን ለመሆን ነው? ልብህን ትንሽ ቆፍጠን አትል ነበር እንዴ ጋይስ ጉድ እኮ ነው። እዚህ ጋር አሁን አስቧቸው እስቲ። እዚህ ጋር አሁን በጣም በቃ እያነሱት ነው አልነሳ ብሎ ማለት ነው። ከዛ ሲነሳ ደግሞ እንግዲህ ምን ላይ እንደተቀመጠ እስኪ ላሳያችሁ። የምሬን ነው የምላት። እዩት። እዚህ ጋር እንግዲህ የተቀመጠበት እንዳለ ቂጡ አቧራ ነው ጋይስ። አቧራ ሆኗል ማለት ነው። ምን አለበት ቆፍጠን ብትል። በቃ ኦዲየንሱን እኮ በቃ ካሜራ ማየት አፈረ። ደስታ ተዋረደ በአደባባይ። አይዞክ ወንድ ልጅ ፈተና ያለው ተው በቃ ተው። እንደዚህ ማቱን በቃ ደስታ። እስቲ እናንተ ደግሞ ቡችሎቹ ደግሞ ቂጡን ጥረጉለት። አሁን ቆይ ሲጠርጉ ደግሞ ላሳያችሁ ጋይስ። ይሄው የሩታ ወንድም ጨበሬው እየጠረገለት ነው። አቧራ ጥረግለት። ያንተ ስራ ነው ይሄ ሁሉ ማለት ነው። አንተ ነህ ደስታ ለዚህ ደረጃ ያደረስከው። አንተ ባታመጣው ኖሮ ሩታዬ ከየት ታውቀዋለች? ጥረግለት እንደዛ ማለት ነው። አይዞክ ደስታ፣ የማያልፍ ነገር የለም። አይዞክ ወንድም አለም በር ጥረግ። አንተ አሁን ተጠረገላት። ከዛ ምን አለ? ምን ልሁንላት? ከዚህ በላይ ምን ልሁንላት? ምን ሆነ ካልሲ ምን አሳየክ? ምን አደረግ? የትኛውን የሆነ እንዴት ነው ደስታ እዚህ ጋር አክት የሚያደርገው ማለት ነው። በሳምንት ውስጥ ጋይስ በ15 ቀን ባልሞላ ጊዜ ውስጥ የሆነ ረጅም አመት የሆነ ረጅም ጊዜ አብሮ ያሳለፈ የሆነ ሩታ ተስፋ ሰጥተው ከሩታ ጋር ልዩ ጊዜያቶችን አብሮ እንዳሳለፉ አድርጎ ነው የሚቆጥረው። ሄርሜላም እኮ አለች አታውቅም እንዴ ከአብርሽ ጋር አመት ከምናምን ያለፋ ሴትዮ እኮ እንደዚህ እንዳንተ አትሆንም። ሄርሚ ከህይወቴ ውጪ ሲላት አብርሽ ማለት ነው አንገቷን ደፍታ ነው የምትሄደው። አንተ ግን ከሩታ ህይወት ትናንትና መጥተህ በሳምንቱ ምን ልሁንላት? ምን ትሆናለህ? ገና እኮ ምን ሆነ አላስቆም ሹሃዳ ምን ትሆናለህ? ተረጋጋ እንጂ። ቢሆን ራሱ እንደዚህ አይደለም፣ ቀስ በቀስ ልቧ ውስጥ ለማረፍ ከፈለክ አንተ ልቧ ውስጥ ሳታርፍ እሷ ግን በአንተ ልብ ውስጥ ሰምጣለች። አይዞህ በቃ አይዞህ። ከዛ አሁን ጃኬቱን ይሄ ሱፉን ማለት ነው ጋይስ፣ ጃኬት አለው ሱፉን አውርዶ ሲጥለው እንዴት እንደሚሆን ደስታ። አይ የዛሬማ በጣም ነው በሳቄ የሞትኩት። የምሬ ነው። ቪዲዮን ሳየው መጀመሪያ ማለት ነው በጣም ነው በሳቄ የፈነዳሁት። ወይ ወሬ በቃ እዚህ ጋር ጃኬቱን እያወጣ ነው። የሚደረቡቹሎቹ ደግሞ በቃ ከበቡት። የሆነ እንዴት ነው ጃኬቱን ሊያወጣ ሲል አታውጣ እንደው ማለት ነገር ያዙት። በቃ እናስተካክሉ። ምን ታስተካክላላችሁ? እሷ አሁን አብርሽን ወደ ራሴ ለመልሰው ያለች ነው እንግዲህ። ልቧን እንግዲህ ፈጣሪ ነው የሚያውቀው ጋይስ። እኛ እናቅም የሩታ ልብ እና ደስታ ደግሞ አይዞክ በቃ ያልፋል። ከዚህ በላይ ምን ይመጣል ብሎ ጋይስ ሱፉን ማለት ነው ሱፉን አውልቆ ሲጥለው መሬት እንዳይነካ። ይሄ ከውጪ ነው የመጣው ሱፉ ማለት ነው ጋይስ። ከምን ሀገር እንደመጣ ባላቅም ማለት ነው። ከአሜሪካ ነው ወይስ ከካናዳ ነው ጋይስ? እና ኖቤል ማለት ነው። ይሄ ነገር መሬት መንካት የለበትም። ምክንያቱም ሱሬው ራሱ በንዴት ተቀምጦ አቧራ ቀሞ ነው የተነሳው ቂሉ ማለት ነው። አሁን እዚህ ጋር ደግሞ ኖቤል ንፋስ ላይ አየር ላይ ነው ቀብ ያደረገው ጃኬቱ ማለት ነው። አይዞክ ያልፋል ደስታ። አይዞክ ቆፍጠን በል እንደወንድ ማለት ነው። በስተመጨረሻም እንግዲህ ጋይስ ቅሌታቸውን ተከናንበው አዳሚ እንግዲህ ግማሹ ሱፉን ይዞ ግማሹን እሱን ደግፎ ምናምን ነገር ይዞት ሄደዋል። የዛሬው ቪዲዮ በጣም አሳቂኝ ነው። ይሄ የነሩታ ቡችሎች በነሩታ ግሩፕ የተፈጠረ ነገር ነው ጋይስ። ድጋሚ ደግሞ በና አብርሽ ፓርት ደግሞ ያለውን ነገር ይዤላችሁ እመጣለሁ። ለዚህ ቤት አዲስ ከሆናችሁ ግን ቻናሌ ሰብስክራይብ አድርጉልኝ፣ ክበሩልኝ። ባይ ባይ።